ሆድና ጀርባ የሆነው 23ኛው የዓለም ዋንጫ ፍጻሜ በስፔን ተጫዋቾች ኬስ ውስጥ ተደብቀው ያመሹት አርጀንቲናውያን ከ16 ዓመታት በኋላ የስፔንን ታሪክ የደገመችው የቶሬዝ ጎል ሜሲን ማስቆም የቻለው የሉዊስ ዴ ላ ፉንቴ አስገራሚ ታክቲክ ልጅ አባቱን የበለጠበት ጨዋታ የመምህሩን ደስታ የነጠቀው ደቀ መዝሙር የ4 ዓመት እና የ16 ዓመት የረሃብ ጦርነት በሜት ላይፍ ስቴዲየም ኒውዮርክ ኒው ጀርሲ ስቴዲየም የ2026 የዓለም ዋንጫ ፍጻሜ ጨዋታ ስፔን የ3 ጊዜ ሻምፒዮናዋን አርጀንቲናን 1-0 በሆነ ውጤት አሸንፋ ለራሷ ሁለተኛ የሆነውን የዓለም ዋንጫ ወደ ማድሪድ የወሰደችበት ወሳኙ የማታው ፍልሚያ እነሆ በገበያ ስፖርት ከሜዳ ባሻገር ልዩ ትንታኔያችን በሰዓቱ ጀባ ልንላችሁ ወደድን። ሐምሌ 13 ቀን 2018 ዓ.ም ዕለተ ሰኞ መኮንን አልማው ነኝ። አብራችሁን ቆዩም። በትውልድ ቅብብሎች መካከል የተጣለ የእግር ኳስ መልህቅ የ4 ዓመት የክብር ፍልሚያና የ16 ዓመት የተስፋ ብርሃን ተጋድሎ በ23ኛው የ2026 ዓለም ዋንጫ ፍጻሜ ላይ አሜሪካ ከካናዳና ሜክሲኮ ጋር ሆና በደገሰችው ሰርግ 48 ሀገራት ለመሞሸር ቢፋለሙም 16ቱ ከህልማቸው ጋር ተሸኝተው 2 ሀገራት ብቻ ተመርጠው ቀርተዋል። በ3 ሀገራት በ16 ከተሞች ሲካሄድ የነበረው ይህ የ4 ዓመት ናፍቆት በመጨረሻም በአሜሪካ ኒው ጀርሲ ግዛት በሚገኘው ሜት ላይፍ ስቴዲየም ወይም በውድድሩ ወቅት በፊፋ የስያሜ ህግ መሰረት ኒውዮርክ ኒው ጀርሲ ስቴዲየም የሚል መጠሪያ በሰጠው የተንጣለለ ሜዳ ላይ ፍጻሜውን ሊያገኝ ተዘጋጅቷል። በኒው ጀርሲ ሰማይ ስር የሚገኘው ይህ ታላቁ ስቴዲየም ከ80 ሺህ በላይ በሆኑ ደጋፊዎች ጩኸትና ድምቀት ተንቀጥቅጧል። ጨዋታው ከሚጀምርበት 4 ሰዓት ቀደም ብሎ ምሽት 2 ሰዓት ከ30 በጀመረው ዝግጅትም ደማቅ ድባብ ሴሬሞኒና የሙዚቃ ድግስ እንደ ጉድ ቀርቧል። በዓለም ዋንጫ መዝጊያ ስነ ስርዓት ላይ በታሪክ ታይቶ በማይታወቅ መልኩ በሙዚቃ በባህልና በስፖርት የታጀበ እጅግ ደማቅ ክስተት እንደሚሆንም ቀድሞውኑ ይጠበቅ ነበር። ለዚህ ፕሮግራም ተብሎ ነበረ የዋንጫው ፍጻሜ ጨዋታ ከመጀመሩ 90 ደቂቃ አስቀድሞ መከናወን እንዲጀምር የተደረገው። በስቴዲየም የሚገኙ ተመልካቾች በትዕይንቱ ላይ ንቁና ቀጥተኛ ተሳትፎ እንዲሆኑ በሚያስችል መልኩ አስገራሚው የመዝጊያ ፕሮግራም መካሄድ ጀምሯል። ይህንን ደማቅ የመዝጊያ ስነ ስርዓት የሆሊውድ ተዋናዮች፣ የዓለም አቀፍ ድምፃውያንና የኢንተርኔት ኮከቦች ናቸው እንዲያደምቁት የተመረጡት። የመዝጊያ ስነ ስርዓቱን በዋናነት የሚመራው ታዋቂው አሜሪካዊ የሂፕ ሆፕና የፖፕ ኮከብ የሆነው ፖስት ማሎን ነው። የሆሊውዱ ዝነኛ ተጫዋች ቶም ክሩዝ ልክ እንደ ፓሪሱ 2024 ኦሎምፒክ መዝጊያ ሁሉ በዚህም ላይ አስገራሚ የአየር ላይ ትዕይንት ያሳይ ዘንድ ተመርጦ ቀርቧል። ሮቢ ዊሊያምስ፣ ኒኮል ሸርዚንገርና ላውራ ፓውስኒ ሶስቱ ድምፃውያን ተባብረው የፊፋን ይፋዊ መዝሙር ዲዛይር በጋራ ቀረቡ። ጄኒፈር ሁድሰንም እንዲሁም የአሜሪካን ብሔራዊ መዝሙር በልዩ ሁኔታ አዜመዋለች። ታዋቂው ስትሪመር አይሾ ስፒድም እንዲሁ በዚህ ደማቅ የመዝጊያ ፕሮግራም ላይ ልዩ ተሳትፎን አድርጎ ስራውን ማቅረብ ችሏል። ዝግጅቱ ከዚህ ቀደም ከነበሩ ዝግጅቶች ሁሉ ይህ ደመቅ ያለ ነው። ከዚህ ቀደም የነበሩ የዓለም ዋንጫ መዝጊያዎች ሁልጊዜም የአዘጋጅ ሀገራትን ባህልና የዓለምን አንድነት በሙዚቃ የሚያሳዩ እንደነበሩ ይታወሳል። ኳታር 2022 ኤናይቶ ሪመምበር በሚል መሪ ቃል በሉሳይል ስቴዲየም የ30 ደቂቃ ትዕይንት ቀርቦ እንደነበር ይታወሳል። ዳቪዶ እና አይሻ የተሰኘውን ይፋዊ ዘፈን ያቀረቡበትና በግጥምና በባህል ውህደት የታጀበም ነበረ። ሩሲያ 2018 በሉዝ ሂኒኪ ስቴዲየም ተዋናይ ዊል ስሚዝ፣ ኒኪ ጃም እና ኢራ ስቲሬፊ ሊቪት አፕ የሚለውን መዝሙር በደመቀ ሁኔታ ዘፍነዋል። የሩሲያ ባህላዊ
ዳንስና የቴክኖሎጂ ስራዎችም ተዋህደውበታል። ብራዚል 2014 ላይ በማራካና ስቴዲየም ሳምባ ዳንስ ላይ ያተኮረ ዝግጅትም ቀርቦ ነበረ። ኮሎምቢያዊቷ ድምፃዊ ሻኪራ ላ የተሰኘውን ዘፈን በማቅረብ ስቴዲየሙን ያናወጠችበትና የሳምባ ትምህርት ቤቶች ደማቅ ካርኒቫል ያቀረቡበት የማይረሳ ነው። ደቡብ አፍሪካ 2010 ላይ ከ16 ዓመት በፊት የዛሬዋ የዓለም ዋንጫ ሻምፒዮን ስፔን በተሞሸረችበት መድረክ በጆሃንስበርግ ስቴዲየም የተካሄደውና የአፍሪካን ባህል በደመቀ ቀለምና የዳንስ ስልት ያሳየ ነበር። ሻኪራ ዋካ ዋካ ዚስ ታይም ፎር አፍሪካ የተሰኘውንና እስከዛሬ በታሪክ ተወዳጅ የሆነውን የዓለም ዋንጫ ዜማ ያቀረበችበት ሲሆን የነጻነት ታጋዩ ኔልሰን ማንዴላም በዕለቱ ተገኝተው ተመልካቹን ባርከው ነበረ። ታዲያ የ2026 ዓለም ዋንጫም እንዲህ በሞቀና በደመቀ መልኩ መዝጊያውን ለማግኘት በርካታ ስራዎች ቀርበውበት ጉዳዩ ወደ ዋናው ፍልሚያ ወደ ሁለቱ ተጋጣሚ ሀገራት የሜዳ ላይ ክዋኔ አመራ። ታዋቂው የቅንጦት ዕቃዎች አምራች ሉዊስ ቫይንቴን በተለየ ሁኔታ ባዘጋጀው ሳጥን አማካኝነት የዓለም ዋንጫው ወደ ሜዳ እንዲገባ ተደረገ። ከ16 ዓመታት በፊት የደቡብ አፍሪካ ዓለም ዋንጫ ስፔን በታሪኳ ለመጀመሪያ ጊዜ ሻምፒዮን ስትሆን ባለቀ ደቂቃ ግቧን ያስቆጠራት ኢኔስታ ነበር ይዞ ገብቶ ዋንጫውን በክብር ያስቀመጠው። ይህንን 23ኛ የዓለም ዋንጫ ማን ይወስዳል? የሁሉም ጥያቄ በሆነበት ሰዓት ሁለቱ ተፋላሚ ሀገራት ወደ ሜዳ ገቡ። በአንድ በኩል የዓለም እግር ኳስ ንጉሥ የሆነው ሊዮኔል አንድሬስ ሜሲ የመጨረሻው የሚመስለውንና የዘመኑን 6ኛ የዓለም ዋንጫ ተሳትፎ በድል ለመደምደምና የአርጀንቲናን ክብር ለተከታታይ ጊዜ ለማስጠበቅ ወደ ሜዳ ገብቷል። በሌላ በኩል ደግሞ እንደ ላሚን ያማል፣ ዳኒ ኦልሞ፣ ኩባርሲና ባይና የመሳሰሉ ወጣት ኮከቦችን ያሰለፈችው ስፔን ዋንጫውን ከ16 ዓመታት በኋላ ወደ ቤቷ ለመውሰድ አኮብኮባለች። በመላው ውድድር ማራኪ እግር ኳስ ሲያሳይ የነበረው የላሮሃዎቹ ስብስብ የአውሮፓን የበላይነት ለማረጋገጥ ቆርጦ እንደተነሳ አመጣጡ ያስታውቅ ነበር። ስፔኖቹ ለዓይን የሚማርክ ቀይና አርጀንቲናዎቹ ደግሞ በውሃ ሰማያዊ የተዥጎረጎረ ማሊያቸውን ለብሰው በተለየ አለባበስ በተጀቦኑ ግብ ጠባቂዎቻቸው ታጅበው ወደ ሜዳ ገብተዋል። ከዝማሬው ቀጥሎ ተጠባቂው ፍልሚያ በይፋ ሊጀምር ፊሽካው ብቻ ይጠበቃል። የዓለም ዋንጫ ፍጻሜ ጨዋታን በመምራት በታሪክ የመጀመሪያው ስሎቫኒያዊው ዳኛ መሆን የቻሉት ስላቭኮ ቪንቺች ጨዋታውን በይፋ አስጀመሩት። መጀመሪያ እንደተገመተው ተመጣጣኝና ተቀራራቢ ፍልሚያ የምናይ መሰለ። ሆኖም የጨዋታው ሂደት በቀጠለ ቁጥር ግን የጨዋታው ሁነት ወይም የኳሷ ቅብብል በብዛት የቀዮቹ እግር ስር አጠፋም ነበር። እንዲያም ሆኖ የተለየ ነገር ሳንመለከት የመጀመሪያው አጋማሽ እንደዋዛ ተጠናቀቀ። በመጀመሪያው አጋማሽ በአርጀንቲና በኩል ሊያንድሮ ማርቲኔዝ የማስጠንቀቂያ ካርድ ከተመለከተ በኋላ በጉዳት ምክንያት በኦታመንዲ ተቀይሮ ለመውጣት ተገዷል። በነበረው የመጀመሪያው አጋማሽ ጨዋታም ስፔን 64% የኳስ ቁጥጥር ብልጫ ስትወስድ አርጀንቲናውያን 36% ዝቅተኛ የኳስ ቁጥጥር ነበራቸው። እንዲሁ አርጀንቲና በመጀመሪያው አጋማሽ ምንም ኢላማውን የጠበቀ የግብ ሙከራ አላደረገችም። በዚህ ሁኔታ የመጀመሪያው አጋማሽ ተጠናቀቀ። ቀጥሎም በታሪክ ለመጀመሪያ ጊዜ የተከናወነው የእረፍት ሰዓት የሙዚቃ ድግስ ቀረበ። ከተለምዷዊው ቅድመ ጨዋታ መዝጊያ በተጨማሪ ፊፋ ከግሎባል ሲቲዝን ጋር በመተባበር በጨዋታው ረፍት ሰዓት ላይ የ11 ደቂቃ የሙዚቃ ኮንሰርት ለማቅረብ ችሏል። ይህንን ተከትሎ የረፍት ሰዓቱ እስከ 20 ደቂቃ የተራዘመበት አጋጣሚ ነበር። ማዶና፣ ሻኪራ፣ የደቡብ ኮሪያው ቪትስ፣ ጀስቲን ቪቨር እና ናይጄሪያዊው ቨርና ቦይ ከኮልድ ፕሌይ ባንድ መሪ ክሪስ ማርቲን ጋር በመሆን ታሪካዊ ትዕይንት ማቅረብ ችለዋል። ሁለተኛው የጨዋታ ምዕራፍ ተከተለ። የተለየ ጨዋታ ማየት ግን አልቻልንም ነበር። የስፔን የበላይነትና የአርጀንቲና መከላከል በዚህኛው የጨዋታ ክፍለ ጊዜም ቀጥሏል። ዳኛው ጨዋታውን እንዳስጀመሩት ስፔናውያን የተለመደውን የኳስ ቁጥጥር የበላይነት ቲኪ ታካ መተግበር ጀመሩ። በስፔን በኩል አለኝታዋ ሮድሪ በመሃል ሜዳ ላይ ሆኖ ጨዋታውን በበላይነት ሲመራ፣ አርጀንቲናውያን ግን ወደ ኋላ ፈግፍገው የስጋት ቀጠናቸውን ለመጠበቅ ተገደዱ። በመደበኛው 90 ደቂቃ ስፔን ከ15 በላይ የግብ ሙከራዎችን ብታደርግም የአርጀንቲናው ግብ ጠባቂ ኢሚሊያኖ
ወይም ዲቡ ማርቲኔዝ ግን እንደ ባቢሎን ግንብ የስፔንን ኢላማዎች ሁሉ መመከቱን ተያይዞታል። ማርቲኔዝ አስደናቂ የተባሉ 10ና ከዚያ በላይ ኳሶችን በማዳን የዓለም ዋንጫ የፍጻሜ ክብረ ወሰንን መስበር ችሏል። በተለይም በመጨረሻው ደቂቃ ላይ ላሚን ያማል ያሻማትን አስደናቂ ቅጣት ምት ማርቲኔዝ በአየር ላይ ተወርሮ ሲያድን መላው ተመልካች በአድናቆት ነበር ያጨበጨበለት። አርጀንቲና በመደበኛው ሰዓት አንድም ወደ ግብ የተመታ ሙከራ ማድረግ ባትችልም ጨዋታውን ግን በነበረበት የጽናት መንፈስ 0-0 በሆነ ውጤት ወደ ተጨማሪ ሰዓት መውሰድ ችላለች። ነገር ግን ከድጡ ወደ ማጡ ይሉት ነገር አርጀንቲና የቀይ ካርድ መብረቅ ወርዶባት እንደገና የተጨማሪ ሰዓት ውጥረት ገጠማት። የመደበኛው ጨዋታ ሊጠናቀቅ ጭማሪ ሰዓት ላይ ሲደርስ በአርጀንቲና ላይ ከባድ የቀይ ካርድ በትር ከስሎቫኒያዊው ዳኛ ወደቀባት። አማካዩ ኤንዞ ፈርናንዴዝ ነው በስፔን ወጣት ተከላካይ ፓው ኩባርሲ ላይ በሰራው ከባድ ጥፋት በሁለት የቢጫ ካርድ ቀይ ካርድ ተመልክቶ ከሜዳ የተሰናበተው። ይህ ክስተትም የጨዋታው ሚዛን ወደ ተቃራኒ ቡድን ላመዘነባት አርጀንቲና እንደገና እንኳንም ዘንቦብሽ እንዳለም ጤዛነሽ የሚያስብል ነበር። አርጀንቲና በ10 ተጫዋቾች ብቻ ቀሪውን 30 ደቂቃ ለመጋፈጥ ተገደደች። ተጨማሪው ሰዓት ሲጀመር ስፔን ተጭና መጫወቷን ቀጠለች። የላሮሃዎቹ አሰልጣኝ ሉዊስ ዴ ላ ፉንቴ ያደረጓቸው ተቀያሪዎች ጨዋታውን ወሰኑት። በ106ኛው ደቂቃ ላይ በሁለተኛው ተጨማሪ ግማሽ መጀመሪያ ፔድሮ ፖሮ በረጅሙ ያሻማትን ኳስ ኒኮ ዊሊያምስ በአየር ላይ ከመውጣቷ ለጥቂት ታድጓት በግሩም ሁኔታ በጭንቅላቱ ዝቅ አድርጎ ሲያወርዳትና ወደ መሃል ሲመልሳት ተቀይሮ የገባው የባርሴሎናው አጥቂ ፌራን ቶሬዝ በግራ እግሩ ድንቅ አጨራረስ ኳሷን የዲቡ ማርቲኔዝ መረብ ላይ ማሳረፍ ቻለ። የ106ኛው ደቂቃ ወሳኝ የቅብብል ሁነት ላሚን ያማል ለፔድሮ ፖሮ፣ ፔድሮ ፖሮ በረጅሙ ለኒኮ ዊሊያምስ እንደገና በቴስታ ወደ ኋላ የመለሰውን ኳስ ፌራን ቶሬዝ በግራ እግሩ ጎል አደረጋት። ስታዲየሙ በስፔናውያን ደስታ ድምጽ ሲናወጥ አርጀንቲናውያንን ግን ጸጥ አደረጋቸው። ከጎሉ በኋላ አርጀንቲናውያን በ10 ሰውም ቢሆን ወደ ጨዋታው ለመመለስ የመጨረሻ ጥረታቸውን አደረጉ። ሊዮኔል ሜሲ ኳስ ለማግኘትና እድሎችን ለመፍጠር በከፍተኛ ሁኔታ ቢሞክርም በውድድሩ ሙሉ አንድ ጎል ብቻ ያስተናገደው የስፔን መከላከያ ክፍል ግን ትንሽዬ ቀዳዳ እንኳን አልሰጣቸውም። የመጨረሻው የዳኛው ፊሽካ ሲነፋ ስፔን በታሪኳ ለሁለተኛ ጊዜ የዓለም ዋንጫን አክሊል ደፋች። የ48 ሀገራት ተሳትፎ የ2026 የዓለም ዋንጫ 23ኛው መድረክ በስፔን ንግስና ተጠናቀቀ። ልጅ አባቱን ቀደመ፣ ደቀ መዝሙሩ መምህሩን አሸነፈው። ስፔናውያን በደስታ ፈነደቁ። አርጀንቲናውያን በበኩላቸው እጅግ በሸቁ። ጨዋታው ከተጠናቀቀ በኋላ በሁለቱ ቡድኖች መካከል የተፈጠረው ግጭት ሊያንድሮ ፓራዴዝ ከጋቢ ጋር ያደረገው ሰጣ ገባና ግልጽ ድብድብ የምሽቱን ከፍተኛ ውጥረት የሚያሳይ ነበር። በመጨረሻም ሊዮኔል ሜሲ በ39 ዓመቱ የመጨረሻው የሚመስለውን የዓለም ዋንጫ ምዕራፉን በእንባ ሲያጠናቀቅ፣ በሌላ በኩል ግን የ65 ዓመቱ አንጋፋ አሰልጣኝ ሉዊስ ዴ ላ ፉንቴና ወጣቶቹ ኮከቦች ያሚን ያማል፣ ኩባርሲና የቶርናመንቱ ኮከብ ጎልደን ቦል አሸናፊ ሆኖ የተመረጠው ሮድሪ የወርቅ ዋንጫውን ወደ ማድሪድ ለመውሰድ በደስታ ሲጨፍሩ አምሽተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ዋንጫውን ለስፔኖች በይፋ አስረከቧቸው። ቶሬስ ከጨዋታው በኋላ ይህ ጎል የ47 ሚሊዮን ስፔናውያን ሕዝብ ነው ሲል ስሜቱን ገልጿል። የ2026 23ኛው የዓለም ዋንጫ መድረክ ኒው ጀርሲ ላይ ለዘላለም ሲታወስ የሚኖር የታላቅ ድራማ ምሽት ሆኖ በስፔን አሸናፊነት ተጠናቀቀም። The black stage